የገፋሁት ህይወት እኮ ነው አሁን ላይ የከፈለኝ። ሀሉን የጠየከኝን ገንዘብ እኔ ከየት አመጣለሁ? በዚህ 2 ሳምንት ውስጥ ገንዘቤን ካላመጣሽ ንብረቶቼን ሰብስቤ እዚሁ ቤት ውስጥ እኖራለሁ። ያኔ ሰዓት አመቻችቼ ሲጥ አድርጌ እገልሻለሁ። እኔ አልሞትም። 2 ሳምንት ሰጥቼሻለሁ። ሁለት ዓመት ሰርቼም አላመጣውም። አያቴ ሲማ ባሮክ ልጄን አይተሽዋል? ዛሬ እኮ ከቤት ጠፋ። አይ በራሳችን ጉዳይ ስንሯሯጥ እኮ ረሳ ነው። አላየሁትም። ምናልባት ድርጅቱ ጋር ሄዶ ሊሆን ይችላል። እዛ ምን ያደርጋል? ያምነን ልጄን ቦታ ለመሸፈን ይሆናል። ባሮክ በጣም ጎበዝ ልጅ ነው። ገና ከመምጣቱ ወንድሙን በብዙ ነገር እያገዘው አይደል? ይተጋገዙ። ግን ደግሞ አምነን በስራው ላይ ስለቆየ እሱ ቢያስተካክለው የሚሻል ይመስለኛል። ስለ ድርጅቱ ጉዳይ ሁለቱም ማወቅ ይገባቸዋል። ከዛ በኋላ ምንም አይነት ጉድለት አይኖርም። አምነኔ ሰማል በነበረችበት ጊዜ እንደሚያደርገው በተለያዩ ሀገሮች ይወጣል። አዎ እሱማ፣ ግን ባሮኬ ላይ እርግጠኛ ስላልሆንኩ ነው። አዎ እሱማ ለእናት ልጇ ሁሌ ሕፃን እንደሆነ ነው የምታስበው። ለዛ ነው እንጂ ባሮክ ልጄ ከአምነን በላይ ኃላፊነት የሚሰማው ጠንካራ ልጅ። ካመንሽበት እሺ። እኔም እንደዛ ነው የሚሰማኝ የነበረው በልጆቼ እስከ ቅርብ ጊዜ ድረስ። አዎ ያው ከባድ ነው፣ ብቻ ይሁን። ሞርዚና፣ ወንድ ልጅ በልጅነቱ ትልልቅ ኃላፊነትን ከተሸከመ ለወደፊቱ እጅግ በጣም ጥሩ። በአምነንና በባሮክ እድሜ ብዙዎቹ የቤተሰባቸውን ሀብት ተገን በማድረግ የቤተሰባቸውን ውርስ በመጠጥና ባልባሌ ቦታ ይጨርሱታል። አልፎ ተርፎ ሰርቶ ከመለወጥ ይልቅ ቤተሰብ ለፍቶ ያመጣውን ገንዘብ ለመውረስ እስከ መገዳደል የሚደርሱ አሉ። ውርስ? አዎ ውርስ። እውነት ሞርዚና፣ በአሁኑ ጊዜ ሰርቶ ለመለወጥ የሚፈልግ ብዙ ሰው የለም። አዎ ያ እኮ ከባድ ነገር ነው። እንደዛ እንዳይሆን እገዛ ማድረግ ነው። ቆይ አንቺ ሴትዮ ለምን አትተኝም? እኔ መከታተልሽ ስራሽ አድርገሽዋል። አንቺ ቆይ ከመጀመሩ ነው ከኔ ጋር እኩል ጠረጴዛ ላይ የምትቀመጪው? ያው አቶ አምነን የፈቀደልኝ፣ አንቺን የሚመለከትሽ ጉዳይ የለም። ስሚ፣ ቅድም ባለቤቴ ፊት ስለሆንኩኝ ነው የእሱን ስሜት ለመጠበቅ ነው ዝም ያልኩሽ። ቦታሽን ወቂ እሺ። ውይ አንቺ ነሽ እኮ ቦታሽን ያላወቅሽው። አሁን ግን ብትረሽ እንኳን ያስታውስሻለሁ። በአንቺ ቤት እኔን ለማናደድ ነው አይደል ይሄን ያደረግሽው? ተሳስተሻል። ግን እኔ ሜርሲ አልበገርም። እኔ የምልሽ ቅድም በአንድ ጊዜ እንደዛ እንስሳ የመሰልሽው ምን ሆነሽ ነው? አይ ምንም አልሆንኩም። እኔና ባለቤቴ ተነጋግረን እናንተን ለመፈተን ነበር ያን ድራማ የሰራ ነው። እና የእኛ ፈታኞች ከ10 ስንት አመጣን? ጥርስሽ ይርገፍ። አንቺ ከዘሮ ውጭ ምንም አታመጭም። ስሚ፣ እኔና ባለቤት አውቀን ያን ድራማ የሰራ ነው። እሺ፣ እናንተማ እውነት መስሏችሁ ብዙ ነገር ለማድረግ ጥራችሁ ነበረ። ጥሩ ነው። ወዳጅና ጠላቴን አውቄበታለሁ። ያንን የተረገመ ቪዲዮ ማን ይላክልኝ? አቶ አምነን በድጋሚ እንደምንገናኝ ነግሬህ ነበር። መቼም የቪዲዮን ጥራት ወደኸዋል። በስማርት ስልክ ነው የተቀረጸው። አንቺ ሰው ከኔ ውጭ ሌላ ስራ የለሽም እንዴ? ምን አድርግ ነው የምትይኝ? ለምን ከህይወት አትወጪም? እንዲህ በቀላሉ ማን ለያይ? አምነን ለማንኛውም ከሰዓቶች በኋላ ይህንን ቪዲዮ በተለያዩ ድህረ ገጾች ላይ ፖስተዋል። እናም የቅድሚያ ኮሜንታተሪ እንደምትሆን አምናለሁ። ያንን ማድረግሽ እኔን የሚጎዳኝ መስሎን የታየሽ? አቶ አምነን የካምፓኒ ባለቤት፣ የትልቅ ቤተሰብ አስተዳዳሪ እንዲሁም በሰዎች ዘንድ ተወዳጅነት ያተረፈ ወጣት ነው። ሰው ሲገል ማየት ምንም አይፈጥርም ትላለህ? እገልሻለሁ። ዛቻ ይፈሪ። እንደውም ለዚህ ቃል ይቅርታ ልጠይቀኝ ነው። መቼም ቢሆን ባላጠፋው ጥፋት ይቅርታ አልጠይቅሽ። ሰማሽ? ደግሞም የአንቺ መጫወቻና መቀለጃ አይደል። በፈለግሽው ነገር ልቀቂው።
አቤት ወይዘሮ ሜርሲ። ይገርምሻል፣ እኔና ባሌ ተመካክረን ድራማ እየሰራን ነበር። እናንተ ግን የእውነት የተጣላ መስሏችሁ እኔ ለማሸማቀቅና ለማናደድ እየሞከራችሁ ነበር። ደግሞ ብለሽ በዚህ መጣሽ ወይዘሮ ሜርሲ? እኔ እኮ በምን መልኩ የምመጣ ሰው እንደሆንኩ አታውቁም። ለማንኛውም ልነግርሽ የምፈልገው ነገር ቢኖር ከዚህ በኋላ ስርዓታችሁን ያዙ። የእኛን ስነ ስርዓት ተይው። አንቺ ግን በቅድሚያ ባልሽ እንዴት ብትፈሪው ነው ስነ ስርዓት ያስያዝሽ? ያው አንቺ ትዳርሽን ከፈታሽ ረጅም ጊዜ ስለሆነሽ የባል ክብር ብዙም አይገባሽም። ውይ የኛ ባለ ክብር፣ ስለ ክብር ስታወሪ አለማፈርሽ ምን ያሳፍረኛል? አንቺን ማውራት ድንጋይ ላይ ውሃ ማፍሰስ ነው። ብለሽ ደግሞ ክፍሌ ድረስ ምን ፈልገሽ መጣሽ? ያው የተሳሳተ መረጃ እንደደረሳችሁ ሰምቼ እሱን ለማረም ነበር አመጣጤ። ማንን ነው የምታርሚው? እርሶን ማለት አንቺን። ምንድን ነው እሱ? እስቲ ቁጭ በይ። እኔና ውዴ ሀሉን የተጣላ መስሏችሁ እንደተረበሻችሁ ሰምቼ ነበረ። አንቺ ባሰሚ ነው እኔን የሚገርመኝ። ለመሆኑ ማን ነው ያለሽ? እባክሽ እሱን ትተሻውን መጀመሪያ እኔን በደንብ አዳምጪኝ። በመጀመሪያ ባልና ሚስት መሀል የሶስተኛ ሰው ጣልቃ ገብነት አያስፈልግም። ደግሞም እኛ ነገሮችን አውርተን ፈተነዋል። ተጣልታችሁ ነበር? እኔ ደግሞ ፍቅራችሁ በጣም አስቀንቶኝ ለሌሎች ሰዎች ምሳሌ ላድርጋችሁ ልጠይቅሽ ነበር። እኔ እኮ አንዳንዴ የምቸኩለው ነገር አለ። እውቀት ለካ ሲበዛ የተለየ እይታ እንድናይ ይረዳናል። አዎ አንቺ ሁል ጊዜ ከሌሎቹ ሰዎች የተለየ ስለምታስቢ ለዛ። አዎ ውድ ሴማ እህቴ። በሴኮንዶች ውስጥ እህትሽ ሆንኩ አይደል? አዎ እህቴ። ሀልዱን እንዴት አየሽው? ቅድም ካልሽው አንጻር ሀልዱን ትክክለኛ የአንቺ ኮከብ እና ደግሞ ነገሮችን በቀላሉ መረዳት የሚችል ነው። ይህንን አስተውያለሁ በደንብ። ብታይ አክስቴ ለረጅም ጊዜ ጠይቆኝ እምቢ ብዬ በመከራ ነው የተስማማሁት። ሴት ልጅ ኮራ ስትል ነው የሚያምርባት። ያውም የኛ ዘር ሆነሽ ትክክል አድርገሻል። አዎ ሁል ጊዜ የቤተሰባችንን ስም መጠበቅ ያስደስተኛል። አየሁሽ እኮ የቤተሰባችንን ስም ለምን ጉዳይ እንደምትጠቀሚበት። አዎ አያቴ ሴማ ሀሉን በጣም ተጫዋች ነው። ደግሞ በዛ ላይ በጣም ነው ለኔ የሚታዘዘው። ቆይ ግን የዚህን ያህል ከተቀራረባችሁ ምግብ ጠረጴዛው ላይ ደንግጠሽ የነበረው ለምንድን ነው? አይኑን ካየሁት ረጅም ጊዜ ሆነኝ፣ ለዛ ነው። ይቅርታ። ማን ፈልገን የደወልከው? አንቺን ነው። እባክሽ ይቅርታ። እኔ እኮ ይቅርታ የሚለውን ቃል ትሰማ ስልክ ተሳስተህ እንዳይሆን ብዬ ነው። ደክሞሽ አያውቅም? ደክሞኛል። ይሄ ቪዲዮ መለቀቁ እኔን የሚያስፈራራኝ መስሎሽ ከታይሽ ተሳስተሻል። እኔ ሳደርገው ነው የጸጸተኝ፣ ግን በዙሪያ ላሉ ሰዎች አስቤ ነው። ቆይ እነዚህ የምትጨነቅላቸው ሰዎች እነማን ናቸው? ሁሉም ወንድሜ፣ አክስቴ፣ አያቴ፣ ብቻ በምን ላስረዳሽ? በዙሪያ ሰው ሲኖርሽ ሳትፈልጊ ፈሪ ትሆኛለሽ። ግን አያልቅብሽም አይደል? ይህን ያህል ጊዜ የተተረተርሽው ሴማ ታምነኛለች ብለሽ ነው። ተሳስተሻል። እንዳውም ጊዜን ተሻማሽብኝ። በይ አሁን ከክፍሌ ውጭ። ድሮም ሰዎች ስትባሉ የፈለጋችሁትን ነገር ካገኛችሁ በኋላ
ልጅ ምንድን ነው አላማው? የቀበረውስ ምንድን ነው? ወይዘሪት ቤሌን ቤት ውስጥ ጠፍተሻል። በሰላም ነው? አዎ አቶ አምነን፣ ያ ሁሉም ሰው የራሱ የሆነ ውጣ ውረድ ይኖርበታል እና ያንን ለማስተካከል እየሞከርኩኝ ነው። ታዲያ የማግዝሽ ነገር አለ? ሸኝ እኮ ቤት አይደርስም፣ ደግሞ ራሴ መወጣት እችላለሁ። አንዳንዴ እኮ መሸነፍ ጥሩ ነው። እኔ እኮ ሁሌም ለመሸነፍ ዝግጁ ነኝ። ነገር ግን አሁን ላይ ምንም መሸነፍ ነገር አይኖረንም። ሰዎች እንዴት ናቸው? ደህና ነን። እንደምን ነው እንደሚ? እስካሁን እዚህ ነበራችሁ እንዴ? አዎ። ምን ነው ፈልገህን ነበር? አይ ወይዘሪት ቤሌንን ስላላየኋት ነው። እዚህ ነበርኩ ባሩክ። አይ ደስ ይላል። ታዲያ ከወንድሜ ጋር እየተጫወታችሁ ነው? አይ አይደለም፣ ዝም ብለን እያወራን ነው። ለምን ወሬ ጠፍቶባችሁ ነው እንዴ? ወንድሜ። አቤት ወንድሜ ባሩክ። ቤሌን ግን ቆንጆ ነች አይደል? ግን ለምን ጠየቀኝ? ወንድሜ ደግሞ ምን አለ አሁን ነች አይደለችም ብለህ ትመልስልኝ። አዎ ቤሌን ቆንጆ ናት። እኔ እኮ ነግሬያት ነበር ግን አላመነችኝም። እኔ የምለው ቤሌን ባለፈው ለማርያ የሰጥሻት መልስ ትክክል ነው? የምን መልስ ባሩክ? ወንድሜ አንተ ንገራት እስቲ። ውድ ቤሌን ማስታወስ አልቻለችም። ወንድሜ። አቤት። ምን ነው ንገራት ብዬ ጸጥ አልክ? አንተም ረስተው ባልሆነ በቃ እንደው ምን ልንገራት። ባለፈው ዕለት ስንጫወት ፍቅረኛ የለኝም ብለሽ ነበር። አንቺን የመሰለሽ ቆንጆ እንዴት ፍቅረኛ የላትም? ያውም እንደዚህ ቆንጆ እየሆንሽ። ባሩክ ውበት እኮ ታጥቦ አይጠጣም። ይህ ከላይ ያለ ቦታችን እስከ ተወሰነ ሰዓት ብቻ ነው አበባ የሚመስለው፣ ግን አንድ ቀን ሳታስበው ጊዜው ሲደርስ ይረግፋል። ታዲያ እያልሽኝ ያለሽው ቆንጅናዬ ከጊዜ በኋላ ያበቃል ነው? አዎ ባሩክ፣ ደግሞም ፍቅር ላይ ውስጣዊ ውበት እንጂ ውጫዊ ውበት አያስፈልግም። ምክንያቱም ውጫዊ ውበትን ተከትለ የረገፈ ቀን አንተም ተከትለ ትረግፋለህ። ገባኝ። ደግሞም ትክክል ነሽ። እንደዚህ እንዳንቺ የምታስብ ሴት በሰጠኝ። ወንድሜ ወዴት ነህ? መጣ ወንድሜ። ትንሽ አየሩ አልተመቸኝ፣ ለዛ ነው። ቆይ ወንድሜ ይህን ሰሞኑን ምን ሆኖ ነው? ትክክል አለ። እኔ እንጃ ባሩክ። በቃ ተይው፣ እሱን እኔ አዋራዋለሁ። አዎ እንደሱ ብታደርግ ይሻላል። እሺ ቤሌን። አያቴ አሁን ግን በቃ እንደውም ወደ አባቴ ቤት ልሄድ እያሰብኩኝ ነው። እንዴ ለምን? ተስፋ አጣው። አምነንም ቢሆን ምንም አይነት ስሜት ለእኔ እየኖሩ አይደለም። አሁንም ቢሆን ልክ እንደ እህቱ ነው እያየኝ ያለው። የኔ ልጅ እንቁላል እኮ ቀስ በቀስ ነው በእግሩ የሚሄደው። አያቴ እሱን አስቤ እኮ ነው ብዙ ነገር እያደረግኩ ያለሁት፣ ግን እሱ አሁንም እየገባው አይደለም። እመኚኝ ይገባዋል። እኔ እንጃ አያቴ፣ ግን በጣም ደክሞኛል። ፍቅር ተፈላልጎ እንጂ በግድ የሚሆን ነገር እኮ አይደለም። እሱማ ልክ ነሽ። ቆይ እኔ ራሴ ያወራዋለሁ። ሰለሞን ቆይ ምን እያልከኝ ያለው? እንዴት ነው ምንም እንዳልተፈጠረ ነገር አድርጊ ዝም የምለው? አንተስ ቆይ እንደተሸፋፈነ ይቅር ነው እያልከኝ ያለው? እንዴ ሰለሞን፣ እኔ ይሄ ነገር እውነቱ ሳይወጣ ማረፍ አልችልም። በዚህ ጉዳይ ደግሞ ድጋሚ ከአንተ ጋር መገናኘት አልፈልግም። እራስህ ጨርሰህ እንዲደውልልኝ ነው የምፈልገው። ሰማ? ወንድሜ ቆይ ምንድን ነው? ምንም ወንድሜ፣ ዝም ብሎ ነገር ነው። እንዴት ምንም ትለኛለህ? እየሰማሁህ አይደል እንዴ? ቆይ
ምንስ ነው ተሸፋፍኖ የሚቀረው? ወንድሜ አላውቅም፣ ብቻ ምን ብዬ ልንገር? ንገረኝና አብረን እንፈተዋለን። ባለፉት ጊዜያቶች ለሚስትርነት ምርጫ ሴቶችን ወደ ቤት አምጥቼ ነበር። ምን ወንድሜ እየቀለድክ ነው አይደል? ቆይ ሴት አጥተህ ነው? አልገባህም? እንደሱ አይደል። ታዲያ እንዴት ነው? በቃ እኔ በነበርኩበት አካባቢ እኔን የሚፈልጉኝ ሰዎች ለጥቅም ብቻ ነበር። ለዛ ነው ማላቃቸውን ሰዎች የጠራሁት። ከዛስ እንዴት ሆነ እባክህ? ከዛማ በስተመጨረሻም የተመረጡት ብቻ ቀሩ። ታዲያ ወንድሜ በፊት ያገባት ሚስት ከምርጦቹ መሀለች ማለት ነው? አዎ። ለዛ ነዋ ትዳር ያለው ነው። ደግሞም ያው ብዙም ስለማትተዋወቁ ነው። አየህ ወንድሜ ሳትዋደድና ሳትጠናና የምትገባበት ትዳር ምን ያህል አደጋ እንዳለው። ትክክል ወንድሜ። ያቺም ልክ እንደሷ ተጫውታብኝ ነው ሄደችው። ማለትማ ሌላ የቀረችው ሲፈን የምትባል ነበረች። ነገር ግን እሷም የመጣችው ለሚስትነት ምርጫ ሳይሆን ለገዛ በቀሏ ነበር። ቆይ እንዴት ማለቴ? ለምን ያንተን ህይወት ታበላሻለች ነው ወይስ ስላልመረጥካትም? አይደለም ወንድሜ፣ በፊት የእሷ እናት እኛ ቤት ትሰራ ነበር። ምን እንደሆነ ባልታወቀ ምክንያት እንደሞተች አክስቴ ነች የነገረች። ለካ ያቺ ሴት የሲፈን እናት ነበረች። ቆይ እናቷ እንዴት ነው የሞተችው? ማለቴ እንዴት ዝም ብላ ትሞታለች? ወንድሜ እኔ ምንም የማውቀው ነገር የለም። ብቻ ልጅቷ እናቷ እዚህ ስለነበረች እኛ ያንን ነገር ያደረግነው ነው የመሰላት እና የሚስትነት ምርጫውን ሰበብ አድርጋ ህይወቴ ውስጥ ገብታ እንዴት አድርጌ ላስረዳ፣ ብቻ ብዙ ነገር ነው ያደረገች። እና ታዲያ ልጅቷ ሆነ የለችም እንዴ? ማለቴ ለምን እንደዛ እንደምታደርግ ብንጠይቃትስ? የለችም፣ ሁሉንም ነገር አበላሽታ ጠፍታለች። ታዲያ ስላልተገኘች ነው የተናደድከው? አዎ ወንድሜ፣ እኔ ምንም በማላውቀው ነገር እኮ ብዙ ነገር ያሳጣች። ተረጋጋ። ማለቴ ያው እሷ ምክንያት ሊኖራት ይችላል። ታዲያ የኔን ህይወት ማበላሸት ሆነው ምክንያት ንገረኝ ወንድሜ። አይደለም በቃ ግን ያው ያለ ምክንያት እንዲያታደርግም ብዬ አስቤ ነው። ብቻ ምክንያቷ ምንም ይሁን ምን ላደረገችው ነገር ትከፍላለች። እሺ በቃ ወንድሜ ተረጋጋ። ግን ለምን እስካሁን ሳትነግረኝ? እኔም ተጨንቄ እንዳላስጨንቀ ብዬ ነው። ቢሆንም ትክክል አላደረግክም ወንድሜ። በእኛ መሀል ምንም አይነት መደባበቅ ባይኖር ደስ ይለኛል። እሺ ወንድሜ አልደብቅህም። ደግሞ ገና ብዙ ስንት ነገር እንሰራለን እያል እንደዚህ ተስፋ መቁረጥ አያስፈልግም። አያቴ ልክ ነሽ፣ ግን ደግሞ ምንም ያግደው ነገር የለም። የኔ ልጅ ልክ ነሽ። ልጄ ስራ ተደራርቦበት ነው እንጂ አንቺ ያሰብሽውን ማሰብ አቅቶት አይደለም። እሺ አያቴ በቻልኩት እሞክራለሁ። ግን አያቴ አንቺ ማምነን እናውርተሽው ነገሮች እንዲስተካከሉ አድርጊ። እሺ ልጄ፣ ሁሉንም ነገር ለእኔ ተይው። ፈጠነም ዘገየም አምነን ያንቺ ነው። እሱ ነው የምፈልገው አያቴ። በቅርብ ቀን እናሳካዋለን። አንቺ ብቻ ትዕግስት ይኖርሽ። በለሱን የጠበቀ ፍሬውን ይበላል። እሺ አያቴ፣ ግን አንድ ጥያቄ ልጠይቅሽ። ምንድን ነው እሱ? እስኪ ጠይቂኝ። አያቴ አምነን እንዳየሁት ከሆነ ልብ ውስጥ ሌላ ሴት አለች። እናም አላውቅም ከራሱ ጋር እየተታገለ ነው መሰለኝ። ማለት ከዚህ በፊትም እኮ ጄሪን ያገባት ፈልጓት አይደለም፣ ራሷ ፈልጋ ነው ወጥመድ ውስጥ የከተተችው። ታዲያ እንደዛ ከሆነ እኮ አሁን ሁሉንም ነገር አውቅቷል። ታዲያ ለምንድን ነው አጠገቡ ያለውን ነገር ማየት ያቃተው? በቃ ልጄ አንቺ ተይው። እኛ ሞክረን ካቃተን በቅርብ ቀን ካርተን መጥቶ ሁሉን ነገር ያስተካክለዋል። አዎ አያቴ፣ እንደዛ ማድረጉ ሳይሻል አይቀርም። አምነን። አቤት ማርያ። ምን ሆነህ ነው? የደበረ ትመስላለህ። ለምን እንደዛ አልሽ? ራስህን ተመልከተው እስኪ፣ ፊትህ ልክ አይደለም። አይ ማርያ፣ ሰሞኑ እረፍት አላደረኩም፣ ለዛ ነው። ካልክ እሺ። ደግሞ አያቴ ልታወራ ትፈልጋለች። ምን ነው የተፈጠረ ነገር አለ? አረ የለም፣ ሰላም ነው ውዴ፣ እንዲሁ ነው። ማርያ፣ ቆይ አያቴ ጋር ሄደሽ ምን ብለሻት ነው?
በእውነት ምንም አላልኳትም። አምነን ማርያ ንገርኝ እንጂ። ምንም እንዲሁ ነው። እሺ በቃ መጣሁ። አያቴን አዋርቻት። እሺ ቆይ ግን አንዳንዴ ለምንድን ነው የሚፈልጉን ችላ እንላለን? ችላ የሚሉን ደግሞ እንፈልጋለን። የሚጎዱን እናፈቅራለን፣ የሚያፈቅሩን ደግሞ እንጎዳለን። ግን ለምን? ይግቡ። አያቴ እንዴት ነሽ? አለሁ ልጄ። እኔ ምን ሆናለሁ? ደህና። ምንም አትሆኝብኝ። ደህና እንድትሆኝ ነው የምፈልገው። እሺ ልጄ። እኔ የምልህ ግን ምን ነው አያቴ? ግን ማርያን ምን አድርጋት ነው ወደ መጣሁበት ካልተመለስኩ ያለችው? እንዴ አያቴ ለምን? እሱን አንተን ልጠይቅህ እንጂ ማርያ ልጄ ምን አድርጋት? ኧረ እኔ ምንም አላደረኳትም። ምን ነው ምን አደረገኛለች? እሷማ ምንም አላለችም፣ ግን ልትሄድ እንደሆነ ነው የነገረች። ቆይ የምትሄድበት ምክንያት እኔ ነኝ አይደል? አዎ ልጄ። ግን አንተ ለምን እንደዚህ እንዲከፋት ታደርጋታለህ? እሷ ማለት እኮ የካርታን ያደራ ልጅ ነች። እሱ ለቤተሰባችን ያደረገውን ነገር እንደዚህ ነው ውለታውን የምንመልሰው? ልጄ በእውነት ልክ አልሰራ። አዎ አያቴ ልክ ነሽ። ኃላፊነቴን በስትክክል አልተወጣሁም። የራሴ ስራ ላይ ተጠምጄ እሷን ችላ አልኳት፣ ረሷት። ግን አሁን ሁሉም ነገር አስተካክለዋለሁ። ይቅርታ ጠይቂያት እክሳታለሁ። አዎ ልጄ እንደዛ ማድረግ አለብህ። እሷ እኮ አንተን ብላ ነው እዚህ ያለችው፣ ሌላ ማንንም ብላ አይደለም። ታዲያ አንተ ካልተንከባከብካት፣ ጊዜ ካልሰጠሃት ምን ታደርጋለች? እዚህ ትሂድ እንጂ። አዎ እውነቷን ነው። እኔም ብላ እዚህ መታ እኔን ማድረግ አልነበረብኝም። አሁን ግን ሁሉንም ነገር አስተካክለዋለሁ። አታስቢ አያቴ። እሺ ልጄ በደንብ እተማመንብሃለሁ። በቃ አሁን ሄጄ ላውራት። ሂድ ልጄ። ቤሊን ግን እኔ ነበር እኮ ከብቸኝነት አውጭኝ ያልኩሽ። ነገር ግን አንቺ ራስሽ ብቻሽን እየሆንሽ ነው። አረ እንደዛ አይደለም። ትንሽ ከራሴ ጋር እኮ ጊዜ ማሳለፍ ፈልጌ ነው። ከሆነ እሺ፣ ግን ረሳሽው? አረ አልረሳሁትም፣ ግን እሞክራለሁ። ግን ደግሞ አንተም ልትረዳኝ ይገባል። እሺ፣ ሆኖም ግን ከዚህ በኋላ ሁለታችንም ጓደኛሞች ነን። በእኛ መሀል ምንም ነገር ባንደባበቅ ደስ ይለኛል። እሺ በቃ ከዚህ በኋላ እንደዛ እናደርጋለን። ስለዚህ ተስማምተናል። በቃ አሁን ምን እንደሆነች ትነግሪኛለሽ? እንዴ ባሩክ፣ የተባባልነው እኮ ከዛሬ በኋላ ነው። ከዚህ በፊት የነበረውን ደግሞ እንዳልነበር አርሰው። በቃ አንቺ ለሁሉም ነገር ማስተባበያና መልስ አታጭም አይደል? አንተ ግን የሆነ ደረቅ ባህሪ ያለ ትመስላለህ። ጭራሽ አስቀምጠሽ የሰደብሽኝ ነው? ይቅርታ ከተሳደብኩኝ። አይ ሁሌማ የልብሽን እየተናገርሽ ይቅርታ አትበይ። እንዴ ባሩክ፣ ጓደኛሞች አይደለን እንዴ? ደግሞ ጓደኛሞች መሀል የሚያጋጥም ነገር ነው። እሺ በቃ አትማረሪ፣ ስቀልድ ነው። ግን ከዚህ በኋላ አንተ ስታወራ እኔ ዝም እያልኩ፣ እኔ ሳወራ ግን አንተ ማኩረፍ ቢቀርብ የሚሻለው። ወይዘሪት ቤሌን እንደ ፍላጎቶ ብለናል። ደግሞ መች ነው የምትወስጂኝ? የት ነው የምወስድህ? ያው ጥለሽ የምትሄጂበት ቦታ ነዋ። ደግሞ ጸጥታ ልታስለምጂኝ አይደል? ያው እኔም አንድ ቀን ከአንቺ ጋር ሄጄ የትኛው ውበት እንዳለው መለየት እፈልጋለሁ። እሺ በቃ እንሄዳለን። እውነት እንሄዳለን? አዎ ባሩክ። እስኪ ማይልኝ።
ብሩክ ልቀቀኝ እንጂ። ውይ እረሳሁት እኮ የራሴ እጅ መስሎኝ እኮ ነው። አምነን ምን ሆነ ነው? ምንም ማርያ፣ ደግሞ እየፈለኩሽ ነበር። የት ሄደሽ ነው? ስመጣ እኮ አጣሁሽ። መታጠቢያ ቤት ገብቼ ነበር፣ ለዛ ነው። እንደዛ ከሆነ አሪፍ። እኔማ እዚህ ሳጣሽ እታች ወርጄ እየፈለኩሽ ነበር። ምን ነው በሰላም ነው የፈለከኝ? አዎ በሰላም ውስጥ ተቀምጠን እናውራ። እሺ። ይሄ ነገር በቅርብ ቀን ቦታውን መያዝ አለበት። በእጅ የያዙት ወርቅ እንደ መዳብ ይቆጠራል አሉ። የማርያን ነገር መጨረስ አለብኝ። ሄሎ አቶ ካርታን። ወይዘሮ ሴማ እንዴት ነሽ? አለው። እንዴት ነህ? አለው። በጣም ይቅርታ ይደረግልኝ፣ ስራ በዝቶብኝ ነው የጠፋሁት። አይ ችግር የለውም። ስራው እንዴት እየሄደልህ ነው? በጣም አሪፍ ነው። አሁን ከጠበቅነው በላይ ሁሉም ነገር ቆንጆ ሆኗል። ታዲያ አሁን ሁሉም ነገር ከተሳካ የአንድ ልጅ ወግ ማዕረግ ነው የቀረው። ልክ ብለሻል። አሁን ከማንም በላይ የልጅን ደስታ ነው የምፈልገው። አዎ ግድ ነው። ልጆቹም እኮ የሚጠብቁት እኛን ነው። ታዲያ ምን ችግር አለው? እነሱ ብቻ ይስማሙ እንጂ ሁሉን ነገር እናፈጣጥነዋለን። አሁን ከዚህ በኋላ በ3 ቀን ውስጥ መተህ ነገሮችን መጨረስ ይኖርብሃል። እሺ በቃ አንቺ አታስቢ፣ መጥቼ ሁሉን ነገር እናስተካክለዋለን። ደግሞ ልጄ እንዴት ናት? ልጄ በጣም ደህና ነች ካርታን። እሷ በጣም ናፍቃለች። በቃ አሁን ምንም ከልጄ ደስታ አይበልጥብኝም። ስለዚህ አልቆይም፣ እመጣለሁ። እሺ በቃ መልካም ቀን ይሁንልህ። ለአንቺም መልካም ቀን። አሚን። ሰላም ዋልልኝ። ቆይ ምን አድርጊሽ ነው ጥለሽ ለመሄድ የሞከርሽው? አያቴ ናት አይደለ እንደዛ ያለችህ? አዎ አያቴ ናት የነገረች። ቆይ የዚህን ያህል ያስከፎሽ ማለት ነው? አዎ አምነን። እኔ እኮ አንተን ብዬ ነው እዚህ የመጣሁት። አንተ ግን እኔ ጋ አይደለህም። ማርያ በጣም ይቅርታ እንጂ እንዲሰማሽ ስላደረግኩ። ያው በራሴ ነገሮች ላይ ተጠምጄ አንቺን ረሳሁሽ። ያለህበት ሁኔታ እኮ ገብቶኛል። ግን ደግሞ አንተን ማገዝና ልንከባከብ እፈልጋለሁ። እሺ ማርያ፣ ከዚህ በኋላ መቼም ቢሆን እንደዚህ አይነት ነገር አይፈጠርም። እናም አንቺም ደግሞ መቼም ጥለሽኝ አትሄጂም አይደል? አዎ አንተ ከዚህ በኋላ ብቻዬን ካልተውከኝ። ግን እኮ እኔ ሁሌም ቢሆን አብሬሽ ነበርኩ። አይ በእንደዚህ አይነት መልኩ አይደለም፣ አለ አይደለ እንድትረዳኝ እፈልጋለሁ። እሺ በቃ ሁሉንም ነገር አድርጋለሁ። አንቺ ብቻ ደስተኛ ሁኚ። እሺ ተስማምተናል? አዎ ተስማምተናል። የኔ አብሮ አደግ። ሁለተኛ እንደዚህ ብለህ እንዳጠራኝ። እንዴ ምን ነው? ለምን ማርያ? በቃ አልፈልግም። እሺ የኔ ውድ ማርያ፣ አሁን ተስማምተናል። ቤሌን ቆይ ለምንድን ነው እንደዚህ ያደርግሻለሽ? ምን አገባክ? የፈለኩትን እኮ ማድረግ እችላለሁ። ወይስ ቆይ ልትቆጣጠረኝ ነው? አይደለም ቤሌን፣ ግን በቃ እኔ አልቻልኩም። ምን ነው እስካሁን ለምዶሃል ነበር እንዴ? አዎ ቤሌን ትክክል ነሽ። በእርግጥ ብዙ ነገር አድርጌያለሁ፣ ግን አሁን ለምን እንደዚህ እንሆናለን? አንተ ነህ እኮ ሁሉ ነገር እንዳደርግ ያደረግኝ። አሁንም በድጋሚ ልንገርህ፣ የኔን አንተ ነገር ካበቃ ቆይቷል። ቤሌን አላበቃም። አሁን የገባ ሁሉም ነገር? እስኪ ንገረኝ፣ የዛኔ እንደዛ ስሰቃየት ነበርክ? ቤሌን በደንብ ታውቂያለሽ።
የዛን የእኔ እንደዛ መሆን ምክንያት አንቺ ነሽ። አሁን ሁሉም ነገር አልፏል እና እባክህ አምነን ተወኝ። ከዚህ በኋላ እናንተን ነገር እርሰው፣ የራስን አዲስ ህይወት ጀምር። ያው ማርያም ቢሆን አንተን ብላ ነው እዚህ ያለችው እና ልንገርህ፣ ጄሪ ላይ ያደረግከውን ነገር ማርያ ላይ እንዳታደርግ አደረህን። በቃ ይሄ ነው መልስሽ? ያ ሁሉ ነገር እንደዚህ እንደ ቀልዳ በቃ ማለት ነው? አዎ አቶ አምነን፣ ከዚህ በኋላ እንደዚህ እንቀጥላለን። ቤሌ፣ እኔ እኮ አፈቅርሻለሁ። ምን